እንደፋሽብኝ። ለምንድን ነው አክሲዮን ድርጅት ውስጥ እንዳለሽ አልነገርሽ? ምን? አንተ ይሄን በምን አወቅ? አምራን ነግረኝ። ጆሪ ነው? ከመጀመሪያው አንቺን የቀረብኩሽ በእሷ ትዕዛዝ ምክንያት ነበር። ምን? እኔ አንቺን፣ እሷ ደግሞ ናሆምን አጥምደን የቤተሰባችሁን ንብረት በእጃችን ለማስገባት እቅድ አውጥተን ነበር። እኔ ይህን በፍጹም አላምንም። እዛ ቤት ለምን ያገባች መስልሽ? ትናንትና እኮ የሆነ ነገር ሊፈጠር ነበር። እሱንማ ቤት ስትገቡን ያስተዋልኳችሁ። ደግሞ መተፋፈር ጀምራችኋል። ደርሼ የተመለስኩ ስልሽ ለምን ከዚህ ሁሉ አክሲዮንሽን አሸጩ? አብዳል እንዳል ሰውዬ። ቆይ እኔን አግብተሽ ከኔ ጋር የተሻለ ህይወት መኖር አትፈልጊም? እና በእኔ ገንዘብ ነው ከአንተ ጋር ህይወት የምመራው? እኔ ጋር ያለችውንም እኮ ሼር አድርገን ራቅ ብለን የሆነ ቤት ገዝተን ልጆች ወልደን ተጋብተን ጥሩ ህይወት መኖር አትፈልጊም? እስቲ መጀመሪያ ቤተሰቤ ላይ ያለው ነገር ይጥራልኝ። እንደኔ ግን ይዘሽ ብትገኝ የተሻለ ነው ብዬ ነው የማስበው። ማንኛውም የቤቱን ትልቅ ሚስጥር ደርሼበታለሁ። የምን ሚስጥር? ዛሬ በአጋጣሚ የናሆምን የዲኤንኤ ምርመራ አየሁት። ምን አባሽ ነው የምታወራው አንቺ? የእውነት ከረታት ባንድ ይህንን ነገር አቁም እያልኩሽ ነው። የሚገርም ነው። ገርም ውጤት ሆነ። የዲኤንኤ ውጤቱ በፍጹም አይመሳሰልም። የስራ ሚስት እችን ሰይጣን ቤት አምጥታ የምታሰቃየኝ። ለካ ልጅቷ የወይዘሮ ዝናሽ ቤት አሁንም ቢሆን በጣም ብዙ ነገሮችን እያስተናገደ ይገኛል። አሁን ላይ ደግሞ ሌላው ነገር አለ። አምራንን እጅግ በጣም ያስደነገጣት እንዲሁም ለብዙ ወራት ስትለፋበት ስትደክምበት የቆየችው አንድ ሚስጥር የምታውቀው እሷ ግን አሁን ላይ ሌላ ነገር የሰማችበት አጋጣሚ አለ። ኤሚ በአሁኑ ሰዓት ከዱባይ ብትመለስም የወንድሟን የዲኤንኤ ምርመራ ውጤት ሌላ ሆኖ በማግኘቷ እጅግ ግራ ተጋብታለች። ከዚህ ባሻገር ደግሞ የኤሚን መልካም ልቦናና አፍቃሪ መሆኗን እያወቀ ኤርሚያስ አሁን ላይ በደካማ ጎኗ ገብቶ እሷን ለማሸነፍና እንዲሁም ከቤተሰብ ድርሻ ላይ 25% አክሲዮን ድርሻ አለሽ፣ ለምን አትሸጪውም? ግን እንዴት ይሄንን ሁሉ የፍቅር ጊዜ እያሳለፍን ስለ አክሲዮን ድርሻ መኖርሽ እንዴት አልነገርሽኝም? በማለት ኤርሚያስ እንግዲህ ጠበቅ ያለ ጥያቄዎችን ጠንከር አድርጎ ሲጠይቃት ነበረ። እኔ እኮ እምነት የጣልሽብኝ መስሎኝ ነበረ፣ እምነት የለሽም ማለት ነው በእኔ ላይ እያለ እንግዲህ የራሱን ሀሳብና ተግባሩን ለማስቀደም እየሞከረባት ይገኛል። አሁን ላይ ኤሚ በሁለት ሀሳቦች ተጠምዳለች። አንደኛ ዳግም ወንድሟ መሆኑንና እንዲሁም ደግሞ ናሆሜ ወንድሟ አለመሆኑን፣ ለዘመናት አብረው ያደገችው ናሆም የመጀመሪያ ልጅ የቤቱ ራስ ተብሎ የሚጠበቀው ናሆም የቤተሰቡ አካል አለመሆኑን ስትሰማ በጣም ደንግጣለች። አሁን ላይ ደግሞ ሌላዎችን መርዶች እየሰማች ነው። አሁን ላይ አባታቸው ያሰቡት አንድ ሀሳብ አለ። አቶ ላይኩን በአሁኑ ሰዓት ላይ በጣም የሆነ ድብርት ውስጥ እየተገኙ ቢሆንም ግን ደግሞ በዝናሽ በባለቤታቸው የቀድሞ ፍቅረኛ ልጅ እንዳላትና እንዲሁም ደግሞ ፍቅረኛዋ አሁን ላይ እቤት እየመጣ በመረበሹ ሳቢያ እሳቸውን በንዴት የተኮሱት ሽጉጥ እንግዲህ ላይመለስ እስከ ወዲያኛው እንደሸኙትና አሁን ላይ ቪዲዮ ተይዞባቸዋል መረጃ። ምክንያቱም ደግሞ እሳቸው አፈር ቆፍረው ያንን ሬሳ ሲቀብሩት የዝናሽ እገዛ ነበረ ይህንን ያደረገ። ወይም ደግሞ ዝናሽ በዚህ እጇ ሊኖርበት ይችላል። ምክንያቱም ወደ ወንጀሉ እንዲገባና በዛ ወንጀል ከተዘፈቁ በኋላ ምንም ግድ የማይሰጣት ገንዘብና እንዲሁም ደግሞ የማንነት ክብሯን የምትጠብቅ አይነት ሴት ናት ዝናሽ። ስለዚህ የእሷም ሴራ ሊሆን ይችላል። በአሁኑ ሰዓት ላይ አቶ ላይኩን በጣም ብዙ ሰበቦችና ችግሮች አጥቅተዋቸው በመጠጥ ራሳቸውን እየደበቁ ባልባሌ ቦታ ውስጥ ይገኛሉ። ድርጅቶች፣ ንብረቶች፣ ሆቴሎች እንዲሁም ብዙ ነገሮች የእህታቸውና የእሳቸው ንብረት የሆኑትን አሁን ላይ ይህንን ለማስተዳደር አቅም እንኳን እንዳነሳቸውና ልጃቸው ናሆሚ በአሁኑ ሰዓት እደጅ ወጦ በገጠር ያለውን ፕሮጀክት እያጠኑ እያስተካከሉ ህልማቸውን ለማድረግ እየጣሩ ቢገኙም አቶ ላይኩን ግን ያሉበት ሁኔታ በጣም የሚያሳስብና የሚያሰጋ ሆኗል። አቶ ላይኩን በዚህ ከቀጠሉ ብዙ ነገሮች ሀሳቦችን እንደሚያመነጩ አይጠራጠሬ ነው። ምክንያቱም ደግሞ አሁን ላይ ያለውን የድርጅቱንም ሆነ የሆቴሎችን
እንዲሁም ሌሎችን ሁላቸውንም ሰባስቤ ለናሆም እሰጣለሁ ብሏል በማለት ወሬውን እያናፈሰች ትገኛለች ወይዘሪት ዝናሽ። ዝናሽ እንግዲህ ይህንን ሀሳብ ያመጣችው ከምን ተነስታ እንደሆነ ባይታወቅም ባልና ሚስቱ ፍች እንደሚፈጽሙና ከፍቹ በኋላ ደግሞ የንብረት ክፍፍሉ ከሷም ሆነ ከእህቱ የሚወስዱትን የንብረት ክፍፍል ሁሉንም ለናሆም እንደሚሰጡና ናሆምን እንግዲህ ከዚህ በኋላ ሀብታም እንዲሆን እንደሚችል እንግዲህ ለአምራን እየነገረቻት ነበረ። አምራን ያሰበችው ሀሳብ አለ። ምክንያቱም በሙሉ የድርጅቱን ገቢ እንዲሁም ደግሞ ከአክሲዮኖቹ ሽያጭ በጀርባቸው ሆና እያንዳንዱን ነገር የራሷ ለማድረግና የራሷ እንዲሆን ጥረት እያደረገች ትገኛለች። ይሄ ጥረቷ ደግሞ እውን ከሆነላት ምንም ሳትለፋ ሳትደክም ይሄ ሁሉ ንብረት ባለቤት የዚህ ሁሉ ድርጅት መሪነት ለሷ ይሰጣታል ማለት ነው። የያዘችው ቪዲዮ ቀላል ነገር አይደለም። የሰው ነፍስ ሲጠፍቶ ሲቀበር ነበረ የሚያሳየው ቪዲዮ። ስለዚህ ይሄ ማለት ደግሞ በጣም ብዙ ሚስጥሮችን ሊያወጣባቸው ስለሚችል እያንዳንዱ አክሲዮን ድርሻ ላይ ቀንሰሽም ይሁን ሙሉን ታስረክብኛለሽ በማለት ወይዘሪት ዝናሽና እንዲሁም ደግሞ አምራን በአሁኑ ሰዓት ትልቅ ፍጥጫ ውስጥ ያሉ ቢሆንም አሁን ግን አንድ ይሄንን ፍጥጫ የሚያረግብ ነገር መጥቷል። አሁን ጊዜው ደግሞ ወደ ናሆም ይዞራል ማለት ነው። ናሆምና አምራን የሚፋጠጡበት ጊዜ እንዲሁም ደግሞ ኑሐሚን ከባድ ጦርነት ውስጥ የምትገባበት ጊዜ ነው። ምክንያቱም ናሆሚን በፍቅር ጠብ እያደረገችው ትገኛለች። አሁን ላይ ግን ሁለት ልብ አለህ እያልሽ ነው እንዴ እያለ እየጠየቃት ይገኛል። ይሄ ማለት ደግሞ ሁለት ልብ አለህ ወይ የተባለበት ምክንያት አሁን ላይ ሁለት ቦታ ነው ተከፋፍሎ ያለው። ምክንያቱም ኑሐሚን እጅግ በጣም እያፈቀረችው እንደመጣችና በጣም ለሱ ትልቅ ቦታ እንዳላት የተለያየ ጊዜ አድራጎቷንና ተግባሯን እየተመለከተ የመጣበት አሁን ላይ ደግሞ ጭራሽ ገጠር ላይ ለፕሮጀክት ስራ በሄዱበት በጣም ያልተገቡ ነገሮችን ለማድረግ ሲሞክሩ እንዲሁም ደግሞ ፍቅሯን መቋቋም አቅቷት ብዙ ነገሮችን ስትተናኮለው እያየ ነው። ምክንያቱም በጣም እንደምታፈቅረውና ዛሬ ብቻ እንዳልሆነ ፍቅሯ የቆየ እንደሆነ ወደኋላ ተመልሶ ነገሮችን እያስታወሰ ሲመለከት አይተናል። ይሄ ማለት ደግሞ በአሁኑ ሰዓት ላይ አምራን ልጅ እንደነበራትና በእናቱ ሰበብ ልጁ መውረዱን እንዳየ እጅግ በጣም ከእናቱ ጋር ከባድ ጦርነትና ከባድ ጭቅጭቆችን አስነስቶባቸው ነበረ። ግን ደግሞ እውነታው ከዛ በስተጀርባ ነው። ኤርሚያስ ነበረ የድሮ አፍቃሪዋ። ለብር ብለው ሁለቱም በተለያየ አቅጣጫ ቢዝነስን የሰውን ሕይወት እያመሰቃቀሉ ገቢ ምንጫቸው በማድረግ የሚተዳደሩት ኤርሚያስና አምራን በዚህ ሰዓት ላይ ነበረ እነዚህን ቤተሰቦች ትኩረት አድርገው ኢላማ የመቷቸው። በሀብታቸው፣ በንብረታቸው፣ በቤተሰባቸው ቅናትን አሳድረው አሁን ላይ ብዙ ነገሮችን ለማድረግ እየተደራደሩ ይገኛሉ። ሁሉም በፊናቸው ሆነው ሀብትና ንብረታቸውን ለመቀራመት እያሰቡ ቢገኝም ግን ደግሞ አሁን ላይ ያለው ነገር የሁላቸውንም ሀሳብ የሚያስቆም ሆኗል። አቶ ላይኩን ያመጡት የፍች ጥያቄና እንዲሁም የንብረት ሽግግር ከዚህ በኋላ ልጃቸው ብቻ ወራሽ እንደሚሆንና ሌሎቹ ወራሽ እንደማይሆኑ ኤሚን እያስጠነቀቀች እየነገረቻት ነበር። ወይዘሪት ዝናሽ እንግዲህ ያሰበችው ሀሳቧ ምንም ይሁን ምንም ከዚህ በኋላ እያንዳንዱ ነገር አንቺም ትኩረት ሰጠሽ በዚህ ጉዳይ ላይ ሀሳብ እንድትሰጭበት እያሉ እየተነጋገሩ ነበረ። ኤሚ በጣም ደንግጣለች። አንደኛ ወንድሟ አለመሆኑ ናሆም፣ ሁለተኛ ነገር ደግሞ የሰማችው ነገር ዝብርቅርቅ ብሎባታል። አሁን ላይ ምን መወሰን እንዳለባት አታውቅም። በዛ ላይ ኤርሚያስ ምታፈቅሪኝ ምትወጂኝ ከኔ ጋር አብረሽ ህይወት መኖር ልጆች ወልደን ቤታችንን ሰርተን እኛ ህይወታችን መኖር ከፈለግን ለምንድን ነው አክሲዮኑን ሽጠሽ ለምን በአንድ ቤት አንጠቃለልም ሲል ሀሳብ አቅርቦላታል። ይሄ ሀሳብ በሴት ገንዘብ ወይም በእኔ ገንዘብ ነው እንዴ? አንተ አክሲዮኑን ሽጬ በእኔ ገንዘብ ነው እንዴ ኑሮና ህይወት ትዳር ልንመሰርት የምንችለው? በማለት እንግዲህ ጥያቄዋን አስከትላ ጠይቃ ነበረ። በማያልቅ ጣፋጭ አንደበቶ ብዙ ነገሮችን ለማሳመን እየሞከረ ነው። ይሄ ቃል ሽምገላው እውነት ኤሚ ከተቀበለችው ወዴት ያመራ ይሆን? ምክንያቱም ደግሞ አክሲዮኑን እሸጣለሁ ድርሻዬን ካለች ኤሚ በጣም ከባድ ችግር ውስጥ የምትገባ ነው። ከቤተሰቡ ጋር የሌለ ጦርነት ውስጥ ይገባሉ። የራሴን ድርሻ ስጡኝ፣ ከዚህ በኋላ ድርሻዬን ተቀብዬ ሸጬ ከኤርሚያስ ጋር ኖራለሁ ልትል ትችላለች። ሀምራን በበኩሏ ደግሞ የሰማችው ነገር አስደንጋጭና
እጅግ በጣም ካሰበችው መንገድ የወጣ ስለሆነ ከናሆሜ ጋራ የፍቅር ሂደቷን ማጠንከርና መበርታት እንዲሁም ደግሞ የተለያዩ ሀሳቦችን ማመንጨቱ አይቀሬ ነው። በዚህ ድራማ ላይ እንግዲህ በቀጣይ ብዙ ትዕይንቶችና ብዙ ክፉ ነገሮችን የምንመለከትበት ይሆናል። አቶ ለይኩን የትዳራቸው አጋራቸው ዝናሽ በሳቸው ላይ ታድማለች። ልጆቻቸው ማን ነው ከሳቸው ጎን ሊቆም የሚችለው? የትኛው ልጅ ነው ለሳቸው እውነት ቀኝ እጅ ሆኖ የሚቆማቸው? የሚፈተንበት የቤተሰብ ጥግ ነው ማለት ነው። አሁን ላይ ይሄ ሀሳብ ያቀረቡት አቶ ለይኩን የቤተሰቡን ጥንካሬና እንዲሁም ደግሞ ያለውን እምነት ሳይሸረሸር የሚቆየው ማን ነው የሚለውን ለመለየት ያሰቡ ይመስላሉ። በዚህ ከቀጠለ የትኛው ነው ትክክል የሚለውን የሚለዩበት ይሆናል እና